ጽጌረዳ በስተመጨረሻ የነጻነት ወረቀት አውጥቶ እንግዲህ አግኝታለች ማለት ነው። በጣም ነው ደስ የሚለው። ጽጌረዳ ካሁን ወዲህ ከመሳደድ ወጥታለች። እናቷም እንግዲህ ሐኪም ቤት ሄዳ እጢ በሽታ እንዳለባት ተነግራለች ማለት ነው። ከዚህም በፊትም ያው ጸጉሯ እንደሚረግፍና ደም እንደሚፈሳት እያየን ነበረ። የዛ በሽታ ምክንያት ደግሞ እጢ አይምሮ ላይ በጣም በኃይለኛ ነገር እንደተገኘና በጣም ከባድ በሽታ እንደሆነባት የሚያሳይ ቪዲዮ አይተናል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። እየላችሁ የመጣሁት ጽጌረዳ ድራማ እየላችሁ ከች ብያለሁ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ ጋይስዬ ቤቴ ቅጣት ላይ ነው ያለው። እንደዚህም ላይክ አድርጎ አበረታቱኝ ማለት ነው። ጽጌረዳ ድራማ እንግዲህ በስተመጨረሻ ሁላችንም አዝነን ከፍቶን ነበረ ጽጌረዳ ከዛ በመሆኗ ማለት ነው። ግን መጨረሻ ላይ እግዚአብሔር ይመስገን የነጻነት ወረቀት ተሰጥቷታል ማለት ነው። በጣም ነው ደስ ያለኝ በዚህ አጋጣሚ። ያው አንድ ሰው መቀየሩ የማይቀር ጉዳይ ነው። አንድ ሰው ከዛ ከችግሩ መውጣቱ የማይቀር ጉዳይ ነው። ዮናስ ያው የሁላ ነገር ውስጥ የጨመራት እሱን እንድታገባው ነው እንግዲህ የሁላ ነገር ያደረገው ማለት ነው። አንዳንድ ጊዜ ለራሳችን ጥቅም ብለን የምናደርገው ድርጊት በጣም ነው የሚያሳዝነው፣ በጣም ነው የሚከብደው ማለት ነው። ፈጣሪ ልቦና ይስጠን፣ ማስተዋሉን ያድለን ነው የምለው እኔ በራሴ ማለት ነው። እኛ ሰዎች ስንባል ክፋታችን ክፋት አይደለም፣ በጣም ከባድ ኦቨር ክፉ ነን ብዬ ነው የማስበው። ያው ሁሉም ሰው ሳይሆን አንዳንድ ሰዎች ደግሞ ቀና ሰዎች አሉ። ግን ደግሞ አንዳንድ ሰዎች እንግዲህ ከባድ ነገር ነው። ዮናስን በጣም አምና ይብን እናቷን ራሱ ከዛ ቤት እንውጣ ብላ እያለቻት ነበረ ማለት ነው። እናትየዋ በፍጹም ከዚህ ቤት አልወጣም ስትላት ነበረ። ግን መጨረሻ ላይ ራሷ ብትወጣም ያው ጽጌረዳ ያጋጠማትን ነገር ሁላችንም እናውቃለን ማለት ነው። አሁንም እንግዲህ ይሄንን ነገር ያደረገው ለምንድን ነው? እሷን እንድታገባውና እንድታገባው ነው እያደረጋለው ማለት ነው። ወረቀቱን አምጥቶ ሲሰጣት አሁን ለሰርግ መሰናዳት አለብሽ ነው ያላት ማለት ነው። ለሰርግ ተሰናጂ፣ ምክንያቱም ላገባሽ ነው። አሁን ከዚህ ነገር ውስጥ ማን እንዳወጣሽ ታውቂያለሽ። ከዚሁ ነገር ውስጥ እኔ ባላወጣሽ ኑሮ ምን አይነት ችግር እንደሚደርስብሽ አንቺ ምን የምናውቃለን። ስለዚህ ቶሎ ብለሽ ተሰናርተሽ ወደ ሰርግ መግባት አለብን በማለት እየነገራት ይገኛል። ጽጌረዳ ደግሞ በፍጹም ይሄን ነገር እንዴት ነው የምታስበው? እኔ እኮ አንተን አልወድህም፣ እንደማልወድህ ይሄንን ነገር ታውቃለህ። ይብን ጊዜ ልሰጠኝ ይገባል እያለችው እንግዲህ እየነገረችው ትገኛለች ማለት ነው። ጊዜ ስጠኝ፣ ጊዜ ከሰጠኝ በኋላ ነው ያ ነገር የሚሆነው። አለበለዚያ እኔ አንተን አልወድክም፣ በዛ ላይ አላፈቅርህም፣ ምንም ነገር የምንታወቀው ነገር የለም፣ መጠናናት አለብን፣ መታወቅ አለብን በማለት እንግዲህ እየተናገረች ትገኛለች ቤተሰብ እና ቤተሰቦቼ። በዚህ አጋጣሚ እንግዲህ መኮንን የሚባለው ሰውዬ በጣም እሱን እንግዲህ የሚለው ሰውዬ እያለ ነው ማለት ነው። እግር በእግር እየተከታተለው ይገኛል ማለት ነው። ምን አድርጎ ነው እውነት እንደዚህ እየተደረገ ያለው? ምን አጥፍቶ ነው የሚለው ነገር እኔ እንደራሴ አስተሳሰብና እንደራሴ አመለካከት ማለት ነው መኮንንን ሳይጠረጥረው አይቀርም ነባ ማለት ነው። ነባ እየጠረጠረው ይመስለኛል ከእግር በእግር እየተከተለው ያለው ማለት ነው። ፈጣሪ እንግዲህ መኮንንን ያዋርደው። በነገራችን ላይ ባመናችሁ ሰው ለዛም በጓደኛ መከዳት በጣም ነው የሚከብደው። ከምታስቡ በለጠ ይከብዳል ቤተሰብ በጓደኛ መከዳት ማለት ነውና በጣም ነው የምታምኑት ጓደኛችሁ የኔ ጓደኛ ብላችሁ ያሰባችሁት ጓደኛ ሲከዳችሁ በጣም ነው የሚያሳዝነው ማለት ነው። መኮንን ያንን ነገር ነው እየሰራው ማለት ነው። እንግዲህ ሌላ ያሰበችው ሐሳብና እቅዷ ተሳክቶላታል። ከሽማግሌው ጋር ባርጋ ላይ ወርቃለች ማለት ነው። በጣም ነው የሚያሳዝነው። እንግዲህ ሽማግሌው በስተመጨረሻ ከሷ ጋር አብሮ ተኝቷል ማለት ነው። ያው እስኪ ነገ ምንድነው የሚፈጠረው? በእርግጠኝነት ያው አርግዣለሁ ነው የምትለው፣ የሆነ ነገር ተፈጠረ ነው የምትለው። ያው ከሱ ጋራ ምን እንደሚፈጠር ያው እናንተም ታውቃላችሁ። በኋላ ላይ እንደዛ ነው የምትለው በእርግጠኝነት ሆኜ ሳስበው ማለት ነው።
በጣም ነው የሚያሳዝነው በነገራችን ላይ ማለት ነው ጋይስዬ። ያው ፈጣሪ ልቦና ይስጣቸው። ይሄ ሁላ ነገር እያደረጉ ያሉት ለምንድን ነው? ለሀብትና ለንብረት ነው ማለት ነው። ሌላ እውነት እንትናን መኮንንን ታዋጣዋለህ ከተባለ አታዋጣውም። ምክንያቱም ሌላ ለእኔ የሚጠቅመኝን መረጃ እኔ ጋር አስቀራለሁ። አንዳንድ መረጃ ከኔ የተረፉትን መረጃ ለአንተ እነግራለሁ ነው ያለችው ማለት ነው። ሁሉንም መረጃ አይደለም። ገባችሁ አይደል? እና ቤተሰቦቼ በጣም ነው የሚያሳዝነው፣ ልብ የሚነካው ማለት ነው ጋይስዬ። እንግዲህ አብራት እሱ ጋርም ተኝታለች ማለት ነው። ወይዘሮ እንትናሳ ፍቅርተ እንግዲህ ዘርፌ መታመሟ የዘርፌ ይሄ በሽታ በማጋጠሟ ጮቤ እየረገጠች ትገኛለች። በጣም ደስ ብሏታል። ደስ ያላት ምክንያት ምንድነው ካላችሁ ብዙ ወንጀል የሰራችው ወንጀል አለ። ያ ወንጀል እንዳይታወቅበት ያ ወንጀል እንግዲህ ምንም ነገር እንዳይታወቅባት እያደረገች ትገኛለች ማለት ነው። እንዳይታወቅባት እንደዚህም ደግሞ ምንም ነገር በቃ እንዳልተፈጠረ አድርጋ ለማለፍ እየሞከረች ትገኛለች ማለት ነው። ቤተሰቦቼ እውነት እሷ ያለችው ሀሳብና እቅድ ይሳካላታል እንደሚባለው ነገር በእርግጠኝነት አይሳካላትም። መጨረሻው የሚያምር አይመስለኝም። ግን እሷ ያቅሟን እየለፋት ትገኛለች። የተፈጠረው ነገር እንዳልተፈጠረ አድርጋ እሷ የመርሳት ችግር ካጋጠማት ለሷ ጥሩ እንደሆነ በቃ ለሷ ደስተኛ እንደምትሆን እንግዲህ ፈጣሪ ባደረገው እያለ ትገኛለች ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። እንግዲህ ጓደኛ ብላችሁ ወይንም ደግሞ ቤተሰብ ብላችሁ የምትጠብቁት ቤተሰብ የእናንተ ውድቀት የእናንተን ይሄንን ነገር ችግሩን እንደሚናፍቅ ደግሞ ተወይዘሮ ዘርፌ እንገኛለን ማለት ነው። ወይዘሮ ዘርፌ ተቀየረች፣ ጥሩ ሰው ሆነች ብለን ስናስብ እባብ መቼስ ጉድጓዱን አይረሳም አይደለም? እንደዛ ሆናለች ማለት ነው። አሁንም ልትቀየር አልቻለችም። ፈጣሪ ልቦና ይስጣትና ምን ይደረጋል መቼስ ያው ልጇን በሷን የወጣችው በርግጥ ያው ሰሞኑን ስናያት ዘርፌ የተቀየረ ትመስል ነበረ ማለት ነው። እሷ ግን በዛው በአስተሳሰቧ በቆሻሻ አስተሳሰብነቷ እየቀጠለች ትገኛለች። ያው ምንም ማድረግ አንችልም። ፈጣሪ ለእንደዚህ አይነት ሰዎች ልቦና ይስጣቸው ነው የምንለው ማለት ነው ጋይስዬ። እኔ በነገራችን ላይ በጣም ነው ያናደደችኝ ማለት ነውና ወይዘሮ እንግዲህ ዘርፌ በጣም ነበር ለሷ ቦታ አላት ለቤት ውስጥ ለሷ የምታስበው ምናምን ነገር እንግዲህ ፍቅርተ ግን እንደዛ አይደለችም ማለት ነው። ከምታስበለት እሷ የበለጠ ከባሏ ጋራ ባሏን እንግዲህ ከዚህ ዓለም እንዲሰናበት ያደረገችውን የሷን ነገር ረስታ ሁሉን ነገር በቃ የመርሳት ችግር አጋጥሟት የሷ ነገር ድፍን ብሎ እንዲቀር ነው ሐሳቧና አቅዷ ማለት ነው። ለምንድን ነው የምትፈራው? ልጇን ነው የምትፈራው ማለት ነውና ፌመን ያንን ነገር እንድሰማ አትፈልግም። ፌመን በፍጹም ይሄንን ድርጊት እንድሰማ አትፈልግም ማለት ነው። ቤተሰቦቼ እንግዲህ እስቲ በነገራችን ላይ እውነት መቼም የማይቀር እውነት መቼም የማይቀር ጉዳይ ነው። መጨረሻው ይታወቃል። ይቆያል፣ ጊዜ ይፈጃል። ምን ቢል ይብን እንትና ራሱ ባትናገር ዘርፌ ራሱ ባትናገር ማለት ነው በእርግጠኝነት ነው የምነግራችሁ ራሷ ፍቅር ስትለፈልግ ወይ ልጅቷ ልትሰማ ትችላለች ማለት ነው። ፌመን ደግሞ በጣም የባቷ ፍቅር በውስጧ እንዳለባት ከዚህም በፊት ለነብዩ ስትናገርም ሰምተናል። በጣም አባቷን እንደምትወድ እናትየዋም ስለዚህ ነገር ስትጠይቃት እንደማትወድ እንዳትጠይቃት እንዳደረገቻት ምናምን ነገር ሁሉም ነገር በእያንዳንዱ ነገር ሰምተናል ማለት ነውና ጥሏት እንደሄደ ሁለቱንም ጥሏት እንደሄደ አድርጋ ዘርፌ ተናገረችው። በፍጹም ዘርፌ ከዚህ ዓለም እንዳሰናበተችውና ወይንም ደግሞ እንዳስወገደችው አልነገረቻትም። ስለዛን ስለ አባትሽ አንዲች ነገር እንዳትናገሪኝ ብላኛለች። እኔም ስለ አባቴ ምንም ነገር ማንሳት አልፈልግም፣ ግን ደግሞ አባቴ ሁሌም ነው የሚናፍቀኝ በማለት እንግዲህ ለነባ ስትናገር ነበረ ማለት ነው። ነባ እንግዲህ በአቅሙ እሱም አጽናንቶ አይዞሽ ነገሮች ሁሉ ለበጎ የሚያልፉ ነገር የለም እግዚአብሔር ካለ ደግሞ እሱን ልትናገሩ ትችላላችሁ በማለት እንግዲህ የነገራት እያጽናናት ነበረ ማለት ነው። እኔ ለሰው ልጅ ስታይ በጣም ደስተኛ እመስላለሁ፣ ግን እኔ ደስታ የለኝም። የአባቴ ናፍቆት ሁሌም ነው በውስጤ የሚሄድብኝ፣ አባቴን በጣም ነው የምወደው እያለች እንግዲህ እየተናገረች ነበረ። እውነት አሁን ይሄንን ነገር ስትሰማ ፌመን እናትየዋ እንደሆነች የአባቷን ነፍስ እንዳጠፋች ብትሰማ ጉር ነው የሚፈጠረው። አስቡት እናንተ ማለት ነው። በጣም ከባድ ነገር ነው የሚፈጠረው ብዬ ነው የማስበው በራሴ ማለት ነው። ስለዛን
እናትየዋ ይሄ ነገር ስለሚያሳስባት ያላት አጋጣሚ ነገሮቹን ሁላ ድብቅ ማንም ሰው እንዳያቅ እና የራሷ ልጅ እያታለለች ሁሌም እንደዛ መኖር ነው የምትፈልገው ማለት ነው። ግን ይሄ የማይቀር ጉዳይ ነው። ዘርፌ ብትኖርም ባትኖርም ብትረሳም ባትረሳም አይቀርም ብዬ ነው የማስበው በራሴ ሀሳብ ማለት ነው። ቤተሰቦቼ የማይቀር ጉዳይ ነው። አንድ ቀን ትጋለጣለች፣ አንድ ቀን ትታወቃለች ማለት ነው። ግን እንትና ፍቅርተ ነገረኛ ነች፣ ነገረኛ ማለት ነው። እና ነባ እንግዲህ በአሁን ሰዓት ነገሮች ሁላ እየጠረጠረ ብቻ አላውቅም የሆነ ጥርጣሬ ውስጥ ነገር ውስጥ እየገባ ይገኛል ማለት ነው። ቤተሰቦቼ እንግዲህ እስቲ ምን እንደሚያስብ ያለውን ነገር እናያለን። ቶሎ ቶሎ ጥርጣሬውን ባስኬዶ በጣም ቆንጆ ነው። የሆነ ነገር ቢነቃ የሆነ ነገር ቢያቅ በጣም አሪፍ ነበረ። ለእንትናም ይረዳታል፣ ለጽጌረዳም ይረዳት ነበረ። አብዛኛ ነብይን ፌመንን ምን እያደረጉበት ምን እየሸረፉበት እንደሆነ ቢያቅና ቢረዳ በጣም አሪፍ ነው ብዬ ነበረ የማስበው ማለት ነው። ቤተሰቦቼ እኔ በራሴ ማለት ነውና ያው ያ ነገር የማይቀር አንድ ቀን ይታወቃል። የማይቀር ጉዳይ ነው። ያው ምንም ነገር እውነት ለጊዜው እንትን ትላለች እንጂ መታወቃ የማይቀር ጉዳይ ነው ብዬ ነው የማስበው። ቀን አለው ሁሉ ነገር፣ ያለ ቀን ምንም ነገር የሚሆን ነገር አለ ብዬ አላስብም። ሁሉ ነገር ቀን አለው። በእርግጥ በቀን ነው ሁሉ ነገር የሚንቀሳቀሰው ማለት ነው። መቼ እንደሆነ ጊዜውን ባናቅም ግን ሁሉ ነገር ተነቃቅተው ሁሉ ነገር ተነቃቅቶ እንደ ሁሉ ነገር ማለት ነው እንደሚገላለጥ ተስፋ አለኝ ማለት ነው። ያ ነገር ያቀዳሙ በጣም ነው በነገራችን ላይ የሚናፍቀኝ ማለት ነውና እንግዲህ ነባ በጣም እየተጎዳ ይገኛል፣ እየተጫወቱበት ይገኛል። ፌመንና እንትና ማለት ነው ለሁለት አንድ ላይ እቃቃ ጨዋታ ነው እየተጫወቱበት ያለው ማለት ነው። ሁለቱም የራሳቸውን ጥቅም ለማስኬድ ማለት ነው። እና እኔ የመኮንን ክፋት ነው የሆነ ከራሱ የማይጠበቀው። ፌመንስ ያው ምክንያት አላት ብላችሁ ታስባላችሁና መኮንን ምክንያቱ እኔ ማርያም ምክንያቱ በጣም ከዚህ ግባ የማይባል ምክንያት ነው ያለው። ከምታስበው በለጠ የሆነ ከባድ እኮ ምክንያት አይደለም ያለው ማለት ነው። ምክንያቱም እንትናን ወይ ከሱ ከእንትና ጥሎ የራሱ አላደረጋት ጽጌረዳ ማለት ነው። ታውቃላችሁ ጽጌረዳ ያለችበትን ከበፊት ወይንም ተሯሩጦ ያለውን ነገር አልነገራት። እንደዚህ አይነት ችግር ውስጥ መኖሯን ከእንደዚህ አይነት ችግር ውስጥ መውጣት እንዳለባት ሁሉም ነገር ሳይናገር አልነገራት። ያው በርግጥ ትንሽም ቢሆን ጥረት አድርጓል። ግን ደግሞ መናገር ከፈለገው ቶሎ ብሎ ፈጠን ብሎ መናገር ይችል ነበር። ያንንም ነገር አላደረገም ማለት ነው። ታውቃላችሁ አላደረገም። ስለዚህ አሁን ላይ ፈርገጥ ማለት ምን ይጥማል ብዬ ተስፋ አላደርግም ማለት ነው። ያው አንዳንድ ሰዎች የእናንተን ህይወት ለማመሰቃቀል የማያደርጉ ጥረት የለም። ነባ እንግዲህ ለጊዜው በጣም ከባድ ሁኔታ ውስጥና ፈተና ውስጥ ይገኛል። አባቱም እዚህ ጋር ጽጌረዳን በጣም እየተፈተኑ ይገኛሉ። ግን ደግሞ እውነቱን ስነግራችሁ ከዚህ ፈተና ውስጥ መውጣታቸው አይቀርም። ጊዜ ሰዓት ይጠብቃል እንጂ ማለት ነውና ፈጣሪ ከዚህ ፈተና ያወጣቸዋል። ጊዜና ሰዓት ነው የሚጠብቀው። ነገሮች ሁሉ ለበጎ ናቸው። እንግዲህ ፈተና ሰው ልጅ መፈተን ያለ ነው። ነገ ግን ያወቀ ጊዜ ነባ ምን ውስጥ እንደሚያደርጋቸው እኔ ፊቴ ላይ ነው የሚመጣው፣ ምን እንደሚፈጠር ማለት ነው። እናንተ አስቡት ምን እንደሚፈጠር። በጣም ከባድ ነገር የሚፈጠር ይመስለኛል ማለት ነው። እናንተስ ምን ትላላችሁ? በዚህ በቀላል ነገር ነባ የሚለቃቸው አይመስለኝም። ምክንያቱም ያደረጉት ያሉት ነገር በጣም ሁለቱ በጣም ከባድ ነገር ነው። ከባድ ገባችሁ? ከባድ ነገር ነው ማለት ነውና እንግዲህ ፈጣሪ እውነቱን ያጋልጥላችሁ እላችኋለሁ ቤተሰቦቼ። ለማንኛውም ለቤቴ አዲስ ሆናችሁ በዳግም ላይክ እና ሼር አድርጉ ማለት ነው። እውነት ተሸፍና አትቀርም። እውነት ተደብቃ መቼም አትቀርም። በቃ የማይቀር ጉዳይ ነው። እኛ እንለፋለን እውነትን ለመደበቅ ደፋ ቀና እንላለን። በፍጹም አይቀርም። እውነት ናት። በቃ ምንም ነገር ልናረጋት አንችልም። እውነትን ከምንም ልደብቃት አንችልም። ለምን 1000 ዓመት ለምን በቃ ምንም ልደብቁ ትችላላችሁ። ገባችሁ አይደለ? አይደበቅም ማለት ነው እውነት። ያ እውነትን ደግሞ እነሱን ለመሸፈን እንግዲህ እየተወራራጡ ይገኛሉ። የመስሏቸው ነውና መሰለኝ ነው ያኔ
እንደዛ እያደረጉ አሉት። ያው እናሸንፋለን፣ ነገ ሁሉን ነገር ያሰብነውን ሀሳብ እናገኛለን በማለት ነው እሱና ፊመ እንደዚህ እያደረጉ አሉት። መቼም ግን አይሳካላቸውም። ለማንኛውም ቤተሰቦች